መቆም የሌለው የፌራይና የያማን ፍቅር አሁንም እንደቀጠለ ነው የሚገኘው። ነገር ግን የሁለቱ ቤተሰቦች ኑሮ ደረጃ ሰማይና ምድር ነው። ፌራይ የቤታቸው ሰራተኛ የጀሚሌ ልጅ ናት። በአንድ በኩል ደግሞ ያማን የቤታቸው ትልቁ ሰው ኦማር የሱ ልጅ ነው። ጉልፈም የእነሱም እናት ብትሆን ልጆቿን በስነስርዓቱ የእነሱን አቅም ከሚመጥን ሴት ጋር ለመዳር ነው የምፈልገው። አቴሽ እዚህ ቀለበት ውስጥ ገብተዋል። አያቱ ኦማር ከባዴ ጋር ሊያጋባው እየሞከረ ነው፣ vural ከሚባለው የስራ ባልደረባው ልጅ ጋር። በአንድ በኩል አቴሽ በዚህ ደስተኛ አይደለም። ማታ ራት ሊበሉ ሄደዋል። ተቀምጠው ራት በሚበሉበት ሰዓት ላይ ኦካን ሳይታሰብ ካፉ እያመልጠው ነበረ። እሱ ነገር ሲያቀብኝ ብሎ ባዴን የጠራበት መንገድ ልክ የአቴሽ የቅርብ ቀን ሚስት እንደምትሆን ነገር ነበረ። ነገር ግን ሁሉም ፍጥጥ ብሎ ተመለከቱት። የባዴ አባት vural ደስ ብሎታል፣ ኦማርም እንደዛው በዚህ ንግግር። ነገር ግን አቴሽ እንዲሁም ያማን ብዙም ደስተኛ አይደል ነው። አሁን አቴሽ ከአያቱ አጠገብ ተቀምጠዋል። ባዴ ቆንጆ ምግብን የሰራችሁ ዛሬ ምንድነው? አልድርኩም እንደ ምግቡን አንተ ለምን የምትቀናጣው ይለዋል። አያቴ አንተ ለእኔ ሁል ጊዜ የህይወቴን ውሳኔ እየወሰንክልኝ ነው። ይህ ነገር በሰላም ነው ደሞስ ትክክለኛ ውሳኔ ይመስላል እያለው ነበር። ዝም በል እያለው ነበር። አያቴ እኔ ያን የሄድኩት የ15 ዓመት ልጅ አይደለሁም፣ አድጌ ያለው ትልቅ ነኝ። በነገራችን ላይ የራሴ ሌላ ግንኙነት አለኝ። ገባ ሪሌሽንሽፕ ውስጥ ነኝ ያለሁት አይገባም እንዴ አለው። ከዛ ኦማር ሰምቶ ተናደደ፣ ተበሳጨ። እሞክራለሁ እያለውንም ያስባል። በሌላ በኩል ፌራውንም ቢሆን ከእቷ ጋር ኤሊያና ጋር ናይት ክለብ ውስጥ ናት፣ ከጓደኞቿ ጨምሮ። ኤሊያና ጨንቋታል፣ ናፍቋታል። ያማን ትዘኝ ፌራ ትዘኝ ያማን አሁኑን ይመጣል ስትላል ነበረ። አንቺና ኤሊያና ዞር ትላላችሁ፣ እኔ ከዛ ከእሱ ጋር ሄዳለሁ እንግዲህ ፈጣሪ ካለ ስትራ ነበር። ወይኔ ልጅ አሁንም እያጠብሽ ነው ትላታለች። አሁንም ቢሆን ቦራ የሚባለው ልጅ ያፈጣል። ሀዛል እስኪ ተይኝ በእናትሽ፣ እሷ ፈጠጥ አላፈጠጠኝ ምን አገባኝ እኔ ብቻ ልውጣ ብላ አይፈቀድልኝ። ጀሚሌት ታንቀኛለች። በቃ አሁንም እኮ ኤሊያና አብራ ስለምመጣ ነው ይፈቀደችልኝ እንጂ አፈቅድልኝም ነበረ እያለቻ ነበር። ሴቶቹ እንደዚህ ሆኖ እያወሩ ኤሊያና በአንድ በኩል እየጨፈረች ነበረ፣ እየደነሰች ናት። እሷ ፈታ ብላ ነው የምትደንሰው። ያ ቦራን የሚባለው ልጅ አሁንም ቢሆን ሲያፈጥ አረረረ ሴቶች አረረ። አሁን እኮ በቃ ዋና እንትኑን እኮ ግልጽ አደረገልሽ እኮ ቦራን ሲያፈጥ ትላለች። ከዛ በኋላ ባንዱ ዚህ ፌራይ ኤሊያና ተይኝ በእናትሽ ስትራን ነበር። ምን እያረግሽ ነው? አረ ድል ስጪው ለዚህ ልጅ ትላታለች። አረ ይኸውልሽ ቤተሰብ ከሱ ጋር እንድጀምር እየረዳሁሽ ነው። አየሽ በዚህ ከቀጠልሽ ይኸውልሽ ቆመሽ ነው መቀሪው፣ ገባሽ? እድሜ ልክሽን ሲንግል ሆነሽ ነው መቀሪው፣ በኋላ ብቸኛ ነው የምትሆኘው ትላታለች። ቦራ የሚባለው ልጅ ግን አፍጦ በመጨረሻ የመጀመሪያ እንቅስቃሴ ያደረገ እየመጣ ነበር እርሱ። ኤሊያና የእውነት ጅልነሽ አንቺ ጅልነሽ፣ ይኸው ልጁን ምልክ ሰጠሽ እንዲመጣ አረግሽው አይደለ ትላታለች። ከዛ ድንገት እሱ መጣ። ኤሊያና አረ መጣ ብላ ስትደሰት ፌራይ ዝም በይ ትያታለች። ድንገት ቦራ መጣ። ሴቶች እንዴት ናችሁ? እዛ መግቢያው ጋር አስፈርቻችሁ ነበር በመኪና ይቅርታ በጣም እና ያው ከጠቀመ ብዬ ነው ብሎ ሻት እንዳያረጉ አንዳንድ የሚጠጣ ነገር ይዞ መጣ ለሱና ለፌራይ። አልፈልግም እኔ ይቅርብኝ ብላ አጠገቡ አረገችለት ገፍታ። አይ መጨናነቅ እኮ አያስፈልግም እኮ እዚያ አካባቢ ያለ ሰው ሁሉም ሰው ያቀኛል እኮ ነው የምልሽ። ማለት ከዚህ በፊት ተገናኝተን ላናቅ እንችላለን፣ ነገር ግን እኔ ቦራ ነኝ፣ ቦራን ቢኬጅ ይባላለሁ አላት። ሊጨብጣት እጁን ዘረጋ። እሷ ጋር ሊጨብጣት አትፈልግም። ከዛ የፌራይ ጓደኛ ይቅርታ አድርግልኝና ይሄ ስም ትክክለኛ ስም ነው ወይስ የመድረክ ስም ነው ብላ ጠየቀችው። እውነት ለመናገር እኔ የሚቀልዱ ቀልደኛ ተጫዋች ሴቶች እወዳለሁ፣ ነገር ግን ያንቺ ቀልድ ግን ጣውላ እንጨት ነው የሚለው፣ በእውነት የምታወሪውን ነገር ተጠንቀቂ አላት። ባልጠነቀቅስ ምን አባ ልታመጣ ነው? ምን ልትሆን ነው? እስኪ ምን ልትሆን ነው? ምን ልታረግ አሰብክ? እያለች ስትሳደብ ነበረ። ኧረ አዛል በእናትሽ አንቺ ምን ሆነሻል? ቆይ ሰው እኮ አቶ ቦራ እኮ ነው፣ ትንሽ አክብሮት ይኖራችሁ እንጂ ትላለች። ኧረ በቃ እንጣውን ሳስጠላኝ ትላለች ፌራይ። ከዛ በኋላ ቴክስት አረገችለት ለያማን ቴክስት ታረገለት። እሱ ወደ ቤት እየተመለሰ ነበር ከወንድሙ ካንጋ። ማነው ቴክስት የሚልክልህ? እስኪ ፍቅረኛ እየላከችልህ ነው አለው። ከዛ ወዲያው ነበረ ያማን ቴክስቱን ተመለከተው። እንዴት ነው? ወደ ቤት እየሄድኩኝ ነው፣ በቃ ኤሊያና ምንም እያስጨነቀች ነው፣ በቃ ልዝናና አልቻልኩም፣ ሰፈር እንገናኝ በቃ አለችው። ከዛ ደወለላት። ፌራይ ስልኩን አነሳች። እየሰማሁ ነው ትላለች። በሁለት ደቂቃ ውስጥ እመጣለሁ፣ እዛው በረጋ ጠብቂ፣ እኔ ወስድሻለሁ አላት። እሺ እጠብቅሃለሁ አለችው። በዚሁ ተስማሙ። ከዛ እሷ በቃ ልወጣ ነው ብላ እየወጣች ነበረ። በአንድ በኩል ላይ ሀዛል ለጓደኛዋ የሆነውን ነገር እየነገረቻት ወጣች። ኦካን ፌራይ በጣም የወደዳት ይመስላል፣ ተከተላት። እዛው ቶሎ ብሎ ሂሳቡን ካፈለና ቶሎ ብሎ በፍጥነት እየወጣ ነበረ። እንደዚህ እሷን እየተከተላት ኤሊያና በአንድ በኩል ከሀዛል ጋር የተጨቃጨቀች ነው። ሀዛል በኤሊያና ተናዳ ዝም ብላ ስታይ ምር የምታፈጭው አንቺ ምር የምታይኝ ልደበድብኝ ነው እንዲ አለቻት። አንቺ ታውቂያለሽ የሆነ የአእምሮ ችግር አለብሽ፣ ያምሻል፣ ጤነኛ አይደለሽም አለቻት። ረረ በነገራችን ላይ ሀዛል ቦራ ወጥቷል፣ ፌራይን ተከትሏት ይሆን እንዴ አለቻቸው። ሌላኛው ጓደኛቸው ደግሞ ታዲያ እኛ ምን ልናደርግ ነው? ታያቸው ይቀራረቡ፣ እንደውም የበለጠ ይቀራረባሉ ትላለች ኤሊያና። አንቺ አብደሻል፣ እብድነሽ እኮ ነው የምልሽ፣ ምን አይነቷ ደረቅ ናት ብላ ሀዛል እየወጣች ነበረ። ኤሊያና ሀዛልን ትከተላታለች። ቦራ እዚህ ጋር ፌራይን እየተከተላ ነበረ። ከዛ በኋላ የኔም ቤት ይቅርታ አድርጊልኝ፣ በእውነት መጀመሪያ ስለተፈጠረው ነገር አዝናለሁ፣ ግን እድሉን ብትሰጪኝ ደስ ይለኛል። በህይወቴ ለመጀመሪያ ጊዜ የሆነ ሰው ይቅርታ እንድጠይቅ ሲያደርገኝ እሱ ደግሞ አንቺ ነሽ እያላ ነበር። እያደነቃት ነው። ለመጀመሪያ ጊዜ ነው ሴት ልጅ እንደዚህ ስዘጋኝ አለ። የምታወራው ነገር ምንም ስሜት አይሰጥም፣ በና ደረቅ ነገር ነልበት ቶኝ ያልኩ እኮ ለምን ነው የማይገባ አለችው። እሺ ስምሽን ንገሪኝ እንሄዳለሁ አላት። ላወራ አልፈልግም እኮ ነው የምልህ፣ ለምን አትሆኝም ብላ እየተቆጣችሁ ነበረ። ጭራሽ ሁለት የተለያዩ
የተለያየ ቋንቋ ነው የሚያወሩት። ሊግባቡ አልቻሉ። ከዛ በኋላ እንዲህ ድርቅ ብሎ ሲከራከራት እንዴ አንቺ ለምንድን ነው እንደዚህ የምትሆኚው እያለ እየጠየቃት ቢያንስ ቆንጆ አይንሽን ልይስኪ ቢያንስ እንደሱ ዞር ብለሽ ተመልክኝ እያለ ነበር። አልፈልግም አልኩ ተረዳኝ ስትል እጇን ያዛት። አንቺ ከኔ ጋር ፊት ለፊት አትከፍቺ ይላታል። እሷ ደግሞ ልቀቀኝ እያለችው ነው። እሱ እጇን ጭምቅ አድርገው ይዟታል። ፖሊስ ጋር ደውላለሁ ልቀቀኝ አለችው። አብደሻል እንዴ አለቅሽም ፖሊስ አይደለም ለምን ፌዴራል አይመጣ ምን አገባኝ እያለ ነበረ። ስትፈልጊ ወታደር አምጪ አላት። እንዴ ልቀቀኝ እያልኩ እኮ ነው ለምሮ ማተወኝ ብላ ተጨቃጨቀች። ሁለቱም እየተጨቃጨቁ እያለ ድንገት ያማን ደረሰ ከወንድሙ ኦካን ጋር። ያማን በፍጥነት ከመኪናው ወጣ፣ መሀላቸው ገባ። ከዛ በአንድ ጊዜ ቦራን አጣደፈው በቡጥ እያለ። ከዛ ኦካን ሊያረጋጋ ብሎ ወንድሙን ያማንን እጁን ሲይዘው እችን አጋጣሚ ቦራን ተጠቀመባትና ያማንን እየመታው ነበረ። ያማን ተበሳጨ። አስተኛውና ቦራን ከዚህ በኋላ እሷ አጠገብ እንዳደርስ እየሰማ ነው ይለዋል። ድንገት እነ ኤሊያና መጡ። የሆኑ ነገር አልገባቸውም። ብቻ ፌሬና ቦራን ሳይስማሙ ቀርተው ድንገት ያማን እንደተደረበ ብቻ ነው ኤሊያና የምታውቀው። ከዛ በኋላ በአንድ በኩል ቦራ ተናዶ ላረከው ነገር ዋጋ ትከፍልበታለህ አሳያለሁ ብሎት መኪና ውስጥ ገባና በፍጥነት ጥሏቸው ሄደ። ከዛ ደብዛው ጠፋ። ኤሊያና ጭንቅላቷን ይዛለች። አንቺ ምን ሲሆን ተጣላሽ ፌሬ ምንድን ነው አንቺ የምትፈልጊው? ልጁ ፈለገሽ እኮ ታዲያ ምንድን ነው የምታካብጂው? ስትራ ነበር። ዝም በይ አንቺ ዝም በይ ትላታለች። ያማን በጣም ይቅርታ ልጅ እኮ ሁሉንም ሰው እኮ ነው ችግር ውስጥ እኮ መከተው ይኸውልህ አሁን ደግሞ አየሃት እያለችው ነበረ። ምንም ችግር የለም እያለ ያማን አገራለን። ከዛ በኋላ በቃ በሉ ልሸኛችሁ እያላቸው ነበረ ያማን። ከዛ በኋላ ሁሉንም መኪና ውስጥ ከተታቸው ሊሸኛቸው ነበረ። ቦራ ተናዷል። በቀት ወደ ቤት መጣ። በመስኮት በኩል ዘሎ ገባና ሸሚዙን ቲሸርቱን ከቀየረ በኋላ ከመሳቢያ ሽጉጥ አወጣና እየከተተ ያለ ድንገት ባዴቶ መጣች። ወደ ኪችን እየሄድኩኝ ነበር ድምጽ ሰሞኝ። አንተ ምንድን እንደ ሌባ ቤት መገበው ምን ሆነ ነው አለችው። አትፍሪ ማንም ቤት ውስጥ አልገባም እያለ ነበር። ታዲያ በበር በኩል እንዴት ናችሁ ብለህ እንደ ኖርማል ሰው ሰላምታ አቅርባ አገባም እንዴ ምንድን ነው የሚያንኮሻኩሽ አለችው። ተይኝ በቃ ባዴው ልሽ አትቆጪኝ እያለ ነበር። ፊትህም ደግሞ ምን ሆነ ነው አፍህ ምን ሆነ ነው አለችው። ምንም አልሆንኩም በቃ ቸኩያለሁ ቸውሺ ብሏት በገባበት መስኮት ዘሎ ይወጣል። በአንድ በኩል ያማን እነ ፌሬን ቤት አደረሳቸው። እነ ኤሊያና በቃ እንግዲህ ያማን ለተፈጠረው ነገር በእውነት በጣም አዝናለሁ ችግር ፈጠርንብህ አይደለ መልካም ምሽት ብላ እየሄደች ነበረ። ዞር ከማለቷ ቶሎ ብሎ ያማን ፌሬን ሳማት። ከዛ ፌሬ እየተከተለች ነበር ኤሊያና አስተያየቷ ትክክል እንዳልሆነ ኦካን ገብቶታል። እዚህ ጋር እየነገረው ነበረ። ታውቃለህ እቺ ልጅ ኤሊያና በተለየ መንገድ ነው የምታይ አለው። እባክህ ዝም ብለህ ነው አንተ የምታወራው እያለው ተያይዘው ወደ ውስጥ እየገቡ ጀሚሌ የቤታቸው ሰራተኛ አንዳንድ ጊዜ ያሞላቀቃታል። አሁን ደግሞ በበረንዳ በኩል ቁጭ ብላ እንደ ቤቱ ባለቤት ሆና ቡና እየጠጣች ነበር። በድንገት እነሱ ሲገቡ ቶሎ ብላ ደበቀችውና ሲኒውን እሷ ራሷ ተደበቀች። ኧረ በእናትህ የሆነ የሚያስጠላ ምሽት ነበረ መጥቶ ነገር ይፈልገናል እንዴ እያለው ነበር ኦካን በአንድ በኩል። አንተ ግን በእውነት ቅድም አኮራኝ እስኪሆን ነገር እንጠጣ ከዛ ፈታ እንበል ምን ችግር አለው እያሉ ነበረ። ከዛ እንደዚህ እያሉ እየተላፉ ናቸው። እንዴት አድርጋ እንደምታመልጥ ብቻ ነው የምታስበው። ከዛ ኦካን በቃ የሚጠጣ ነገር ላምጣታቸው ልጅ ብሎ ይሄዳል። ከዛ ያማንም ቢሆን ዝም ብሎ ዞር እያለ እያሰበ ነበረ። ጀሚሌ ጨንቋታ እንዴት ላምልጥ ነው የምትለው። ድንገት በር ተንኳኳ። ከዛም በኋላ መጣና ያማን በሩን ከፈተው። ሲከፍተው የመጣው ቦራ ነበረ። ገረመህ እንዴ ለምን ገረመህ እያሉ ነበረ። ቦራ የያማን ጭንቅላለ ሽጉጡን ደቅ ነው። ምንድነው የገረመህ ይለዋል። አንተ ሞኛቱን በእናትህ ሽጉጡን ዝቅ አድርገው እያሉ ነበር። ኧረ እባክህ ኧረ እንዳዘዝከኝ ኮማንደር ስማ ሽጉጡን ያዝኩት እኮ እኔ እኮ ነኝ ማዘዝ የምችለው ምን ነኝ ትእዛዝ ብለህ ትሰጣለህ እንዴ ዙርና ግባ እያለ ያስፈራራው። ወደ ውስጥ እየመራው አስገባው። ያማን ስልኩ ሊነካ ነበር። እንዳነከው ስልክ ልደውል ነው እንዴ አጠገቤ ሆነ ያማል እንዴ ቀና በል እያለ ሽጉጡን ደቀነበት። እንዳታስበው ልገልህ እችላለሁ አለው። ምን ልታደርግ ነው እንት ስታስበው እኔ ቤት ድረስ መተህ ታስፈራራኝ ነው ሲለው ዝም በል እባክህ ብሎ በሰደፉ ትከሻውን መታው። ያማን ትከሻውን እየያዘ ወደቀ። ከዛ ይነሳል። ስማ ተንበርከከ ማነው ግሬ ላይ ሆነ ይቅርታ ትጠይቀኛለህ ገባ ይሄን ካላረክ አይሆንም ሌላ ነገር አይፈጠርም ገባ አለበለዚያ ጭንቅላትን መበተንልህ ይለዋል። ሰው መግደል ቀላል ነገር ይመስላል እንዴ ታስፈራራኝ ይመስላል እንዴ አለው። ሲጀመር ያቺ ልጅ ለምን ተዳፈርካት አለው። ምን ታደርግላለች አንተ ምን ተወዳታለህ አንተ ትመቻለች እንዴ መቼ ነው ያያት አለው። ፍቅረኛዬ ናት እኮ ነው የምልህ አለው። ገባኝ አላቀልም ግን የራሱ ጉዳይ ነው ልሰማ ገባ በቃ እኔ እንደዚህ አይነት ሴቶች ይመቹኛል ወይ ትተዋታለህ ወይ ይቅርታ ትጠይቀኛለህ ምንድነው አታናደኛ አታበሳጨኝ መሞት ትፈልጋለህ እንዴ ያለው። ከዚህ ውጣ እያለ ያማን ይቆጣል። ስታስበው ቀላል ይመስላል እያለ እየጮኸበት ነበረ። ቦራ ያማንን አስፈራራው። አልሄድም እያለው ነበረ። ሰው መግደል ቀላል ይመስላል ይሏል ያማን። አዎ እገላለሁ ከዛ አባዬ ጋር ደውላለሁ የተፈጠረ ችግር አለ መተህ አጽዳ እለዋለሁ። መጥቶ ቆሻሻውን ያጸዳል ማለት ነው ገባ አይደለ እንዲህ እያለ ያስፈራራው። ድንገት ኦካን መጣ። ኦካን ከኋላ እየመጣ ነው። ከዛ እዚህ ጋር ቦራን ያማን ሽጉጡን ደቅኖበት እንዳለ አይቶታል። ከኋላ የመጣው ደግሞ ከቦራ ጀርባው ነበረ። ኦካን የሆነ ጌጥ ነገር አነሳ። ጌጥ ነገር ከሼልፍ መደርደሪያ ላይ አነሳና ቀስ እያለ ወደ ቦራን እየጠጋ ነበረ። ታውቃለህ አንተ ልትወዳት ትችላለህ ግን ደግሞ እኔ አንተ ከተወክልኝ እኔ ልቧን ላሳምነው ላሰምጣት እችላለሁ። ብፈራኝ ይሻላል ብታከብረኝ ይሻልህም ፍራኝ ይኸውልህ እያለው ነበረ። ኦካን ከኋላ እየመጣ ነው ያለው። ቦራ እያስፈራራ ኦካን መጣና ወንድሜ ልቀቀው ብሎ ማጅራቱን በዛ በያዘው የሆነ ቅርጽ ነገር ነው መታው። ከዛ በኋላ ባኔ ነበር ቦራን በፊት ለፊቱ የተደፋው። እንዴ ኦካን ምንድን ያረከው ምንድን የሰራው ይላል። ኦካን የያዘውን ቅርጽ ለቀቀው፣ ወደቀ፣ ተሰባበረ። ምንድን ያረከው ወይኔ አምላኬ ምንድን ያረከው ሲሉ ነበር። እንዴ ገሎ ነበር እኮ ባልመጣ ኖሮ ገሎ ነበረ ትጠይቀኛለህ እንደዚህ ብለህ ይላል። ኦካን ተናዶም ያማን ዝቅ አለና ወደ ቦራን አንገት ተጠጋ። የልብ ምቱን ቼክ ለማድረግ ቀዝቅዟል ነገር ግን የልብ ምቱ አለው አሁንም አለ ሆስፒታል እንውሰደው አለው። ከዛ ተነስተ አንሳው እያለ ሁለቱም እየጎተቱ አነሱትና መኪናው ድረስ
አደረሱት። እዚህ ጋር ወደ መኪናው ሲያስገቡት ድንገት ከቦራ ኪስ ውስጥ ስልኩ እየወደቀ ነበረ። ይሄ ሁሉ ሲሆን ጀሚሌ የሚያወሩትን ነገር የተደረገውን የተፈጸመውን ነገር በሙሉ እያየች ነበረ። ከዛ በኋላ መኪና ውስጥ ካስገቡ በኋላ እሺ ምንድነው የምናደርገውን ይላል። በቃ እኔ ሊድ አንተ ቤቱን አዝዳ ቶሎ በል አያቴ እየመጣ ነው ቶሎ ቤቱን አዝዳ ይለዋል። እነ ባዴ እንዲሁም ደግሞ ኦማር ከነቮራል ቤት ከራት ግብዣው እየተመለሱ ነበረ። ኦካን እኔ ራሴ ሆስፒታል ወስደዋለሁ ሂድ አለው። ከዛ በቀጥታ ያማን ወደ ውስጥ ገባና መሬቱን እያጸዳ ነበረ። መሬቱን በስነ ስርዓት አጸዳ። ከዛ በኋላ በመጨረሻም ቤቱን አዝዶ አርፎ ተቀመጠ። ኦካን በአንድ በኩል ቦራን እየወሰደ ነው። ጀሚሌ ደንግጣለች። በበረንዳ ቤት መታ ቁጫለች። ድንገት ኤሌና መጣች። ማየ ምን ሆነሽ ነው? ደነገጥሽ እኮ ስታይኝ ምን ሆነሽ ነው? ችግር አለ እንዳለቻት። መቼ ነው የመጣችሁት? እኔ ምንሽ የሄዳችሁበት ቦታ ጥል ነበር እንዳለቻት። ነበር። በምን አወቅሽ አለቻት። አይ ምንም ኦካንና ያማን ሲያወሩ ሰምቻቸው አለቻት። ነበር በእናትሽ የቢኪ ልጅ እዛው ነበረ ማለቴ በቃ ከፌሪ ጋር ትንሽ ምናምን ተጨቃጨቁ በማይረባ ነገር በማይሆን ነገር። እሷን ደግሞ ታውቂያት የለ በቃ የምን ውዝግብና ጭቅጭቅ ነገር ተፈጠረ። ያማን ድንገት መጣና መታ አለቻት። ከዛስ ትላለች ደንግጣ ጀሚሌ ምን ሊሆን ይችላል ማየ ምሽታችን ተበላሻ በቃ ያማን የመጣው ለኔ ብሎ ነበረ ከኔ ጋር ለመቀራረብ። ፌሪ ግን ተመልከጂ ሁሌ ትቀናብኛለች ነገሩን ማበላሸት ታውቅበታለች አለቻት። ጀሚሌ በረጅሙ ተነፈሰች። ምን ነው ማየ ትላታለች። ምን ተፈጠረ? ምንም እኮ አልተፈጠረም እያለች ነበር። ቆይ የሆነ ሻይ አፊልኝ እስኪ አለቻት። ኧረ ማየ አሁን እኔ ሻይ አፊልኝ ትይኛለሽ ከኔ አንቺ አትሻይም እያለቻት ነበር ሄደች። በሌላ በኩል እና ኦማር የቤታቸው አያት እና ጉልፈም ከራት ግብዣው ከተመልሱ በኋላ የጉልፈም ጥንጥዬ ድመት የሆነችው ያስሚን ብላ መጠራት ድመቷ አሁን ቅድም ቦራ የወደቀበትን ቦታ ዝም ብላ ነበረ የምታሸተው። ምን ተፈጠረች ድመት ደግሞ ዛሬ ምን ሆና ነው እያለች መሬቱ ላይ እየተመለከተች ድንገት አትሽ መጣና የማናይት ሁሉም ነገር ሰላም ነው ይለዋል። ሁሉም ነገር ሰላም ትንሽ ራሴን አሞኝ ነው ለዛ ነው እያሉ ነበር። በቃ ልግባ ሲል ነበረ። ከዛ ጉልፈም እናቱ ልጄ እንትን አለ እዛ ጋር በውስጥ በኩል ታጥፈ መድኃኒቶች አሉ ውሰድ አለችው። እሺ እያለ ነበረ። ምንድነው ልጅ እንደዚህ የሚያቅበዘብዘው ምንድነው ቤት ውስጥ ትርምስምሶ የወጣው እያለ ኦማር ይቆጣል። ችግር የለም አባዬ ልጆቼን አምናቸዋለሁ። ይኸውልህ የኔ ልጅ ማለት ነው አፍቅሮ ለቤተሰባችን የምትመጥን ሚስት ይዞልን ይመጣል ያገባል ችግር የለም ስትሎ ነበረ። እማዬ እንግዲህ ቀደም ብለን ከዛ በፊት እዛ መዘጋጃ ሄደን የልጅቷን ሀብት ምናምን ነገር ማስመዝገብ ይጠበቅብናል። አባቷ ማን ነው እናቷ ማናት ምናምን የሚባለው ከየት ነች ወዴት ነች የሚለውን ነገር ማስመዝገብ አለብን አይደል ሲል ነበር። ኦማር ተናዶ ዞር ብሎ እያየው ነበር። ምር መዘባርቀው ምር መቀባጠረው ለራስ አስብልህ እኮ ነው ስነ ስርዓትን ያዝ አያት ለእናንተ ሁሉን ነገር ያስባል እያለው ነበረ። እንደ ልጅ አታስብ ብሎ ይቆጣል። አትሽ ምን ይሻለኛል ብሎ ዝም አለ። ጉልፈም ደግሞ አራራራ ባቃችሁ ተው አትሽ ልጄ በመጣበት በመጀመሪያው ቀን ለምን ጨቃጨቀ ነገር እኮ ይደርሳል እኮ ብላ ጉልፈም ኦማርን አያታቸውን እየጠየቀች ነበረ። ከዛ በኋላ እማዬ እኔ ላንቺ ብዬ ነው ከዚህ ሁሉ ዓመታት በኋላ የመጣሁት ግን ምን ልሆን አንቺን ካጣው ምን ልሆን ነው እያለ ነበር። እኔና ታጣም ችግር የለም አለችው። እማዬ አይደለም እኔ አሜሪካ ማቃቸው ጎበዝ የቀዶ ህክምና ሐኪሞች አሉ እባክሽ በእኔ ነገር ሚስጥር አታርጊው በቃ መታከም አለብሽ አላት። የኔ ልጅ ይሄ ነገር ሚድን ነው ገባ ቴራፒ እያገኘኝ ነው ዶክተሩ እንዳለኝ ከሆነ ዝም ብለሽ መድኃኒትሽን በስነ ስርዓት ውሰጂ ከዛም ሁሉም ነገር ቀላል ይሆናል ነው ያለኝ አለችው። እንዴማ ይሄ እኮ ነው እንዴት ነው እንደዚህ ነገር በአንድ የሚስተካከለው አላት። አትጨነቅ ልጅ አትጨነቅ ችግር የለም ገባ እኔ የተጨነኩት ይበቃኛል ተው በቃ ይሄ ነገር ብቻ በሁለታችን ይቀር አለችው። ግን እኮ ማየ እያለ ያቀፋን ነበረ። ያስሚን ድመቷንም ቢሆን ቦራ የወደቀበትን ቦታ ዝም ብላ ነው የምታሸተው እንዴ ምንድነው እዚህ ጋር እኮ ምንም የለም የኔ ልጅ እያለች ድመቷን ታነሳታለች። ከዛም በኋላ በመጨረሻም ኦካን ቦራን ይዞት ሆስፒታል ደረሰ። ከዛም በኋላ ከመኪናው እየወጣ ነው ያለው። በሩን ያለውን ከፈተ። ከዛ ቦራንን ቼክ አረገው። ለያማን ደውልለት። ያማን ደርሻለሁ በቃ እያለው ነበረ። ጥሩ በቃ ማድረግ ያለብን ታውቃለህ መጥቼ ልርዳ እንዲውለን ያው ምንም አላረግም ላግዛለሁ ችግር የለም አንተ እዛውና ነገሮችን ቼክ ማድረግ አለብህ አለው። እሺ በቃ ቼክ አርግ ለማንኛውም ይሏል። ከዛ እዚህ ጋር ኦካን በሩን ከፈተው። የቦራንን ጉዳይ ቼክ አረገ። ቼክ ሲያደርግ ቦራ ለካ ሞቷል። መሞቱን እዚህ ጋር ሲያረጋግጥ ደነገጠ። ከዛ በኋላ እንደዛ በርግጎ እንዳለ ድንገት የሆስፒታሉ ፖሊስ መጣና ምንድነው እንደም ችግር አለ እንዴ አለው። መኪናን በስነ ስርዓት ፓርክ አላረክም አለው። ሰው ለጠይቅ መጥቼ ነበረ በቃ ተሳስቼ ነበር ሆስፒታል አለው። ነው እሺ በቃ መኪናን አንቀሳቅስ አለው። ቶሎ ብሎ ኦካን ተደብቆ ገባ። ከዛ በኋላ ፌሬ ድንገት ያማን ደውላለት ምሽቱ እንዴት ነው አለችው። ከዛ ነገ እናከብራለን ልትሽን በቃ ደውልሻለሁ ብሎ ቶሎ ስልኩን ዘጋው። ምን ነው ዛሬ ቀዝቀዝ ያለብኝ ብላ ፈርታ ተወችው። በአንድ በኩል ያማን ጠዋት ላይ እንቅልፍ የለም ቁጭ ብሎ ነበር። ድንገት እናቱ መጣች። ለምንድነው ወንድም ስልክ ማያነሳው ለምንድነው ስልኩ ማይሰራው ትሏል። እንጃማ ይደውልልናል ችግር የለም እያላን ነበረ። ቢጠብቁ ጭራሽ ኦካን ጠፋ። ከዛ በኋላ ቁርስ ሊበሉ ደግሞ ዋናው ቤት ተሰባሰቡ። ኦካን እንደበረገገ እንደደነገጠ እንደተደነባበረ መጣ። ልጄ ዛሬ ትገብተ ነው የት ሄድ ነው ስልክህን ማታነሳ ምን ሆነ ነው አለችው እናቱ ጉልፈም። እሱ ግን ቻርጀር ዘግቶብኝ ይላል። ጉልፈም ከኋላ ቆማ ስታዳምን ነበረ። ይቅርታ ማየ ይላል። የት ነበር ካለችው ፓርቲ ላይ ነበርኩኝ አለ። ታዲያ ጫምሩ ጭቃ በጭቃ ነው ብላ ጠየቀችው። እሱ አስታወሰ ማታ ላይ ነበረ። ቦራን ደግሞ ተካረጋገጠ በኋላ ጨንቆ በመጨረሻም ወሰነ። ወደ ባህር ይዞ መጣ። ከዛ ጀልባ ላይ ካደረገው በኋላ እግሩ ላይ በድንጋይ ገመድ አስሮ በመጨረሻ
በመጨረሻም ከባህር ላይ ጣለው። ባህሩ ሰመጠ። ቦራን በዚህ መንገድ እግሩ ላይ ድንጋይ ያለ ወደታች እንዲያሰምጠው ካረገ በኋላ አሁን ኦካን ምንም እንዳልተፈጠረው ነው ቢመለስም፣ ነገር ግን ፊቱ ላይ መደነባበር ይታይ ነበር። እንደፈለግ ትቅበዘበዝና ትመጣለህ፣ ፊትህ ራሱ ያስታውቃል፣ ምን ውስጥ ገብተን የመጣው ብሎ ኦማር አያታቸው ይቆጣል። በአንድ በኩል ጀሚሌ ምንም እንደማታውቀውና ታስመስላለች። እዚህ ጋር ያማንም ቢሆን ከወንድሜ ጎን ልቆም በቃ ብሎ ይከተለዋል። እዚህ ጋር ና ተቀመጥና ብላ ተባለ። ኦካን ቆይ ልታጠብ ብሎ ሊሄድ ነበር። ኦማር ቁጭ በለ ብሎ ተቆጣ። ኦካን መቶ ተቀመጠ። ከዛ ጉልፈም እናቱ ናናና ጁስ መጠጣት አለብህ፣ እስኪ ጁስ ጠጣ ብላ የሆነ ቀይ ጁስ ቀዳችለት። ወፍራም ቀይ ጁስ ስትቀዳለት እሱ ተደፋበት። ሊያስመልስ ሁሉ ነበረ። እየሮጠ ሄደ። ይሄ ልጅ እንደሆነ ሳበዛው እያለ ኦማር ይቆጣል። ያማን ይከተላል። አትሽ ደግሞ እስኪ ቼክ ላርጋቸው ብሎ ሲል ምን አገባ አንተ? ያማን እየተከተለው እንዴ ተረጋጋ ብሎት እየተቆጣው ነበረ ኦማር። ከዛ በኋላ ስራ አለብኝ ብሎ ኦማር ጥሎ ይሄዳል። በአንድ በኩል አትሽ ወደ እናቱ ተጠግቶ ተረጋጊማ ይላታል። አሁን ያማን ወደ ኦካን መኝታ ክፍል መጣ። ምን ሆንክ አለው። ወንድሜ ከባድ ነገር ውስጥ ገብቻለሁ፣ ምን እንደማረግ አላውቅም ይላል። ጀሚሌ መታ ጆሮ ልጥፋ ወሬ ማዳመጥ ጀመረች። ወደ ሆስፒታል እኮ እየሄድኩኝ እኮ ነበር፣ ከዛ ሞተ አለው። ከዛ ምን አረክ የታለ ታዲያ ሬሳው የታለ ሲሉ ነበረ። ባህር ውስጥ እንዲሰምጥ አረኩት ጣልኩት አለው። ያማን ደነገጠ። እንዴት ታረጋለህ ኦካን? እንዴት ታረጋለህ? ፈጣሪ ሆይ እንዴት ታረጋለህ ሲሉ ነበር። ወንድሜ እኮ አንተን ለመጠበቅ ብዬ እኮ ነው ይሏል። በጣም ተደነባብሯል። ዲናት እንዴት ታረጋለህ? ወይኔ አምላኬ እንዴት እሻን ወደ ፖሊስ እንሄዳለን፣ ከዛ ተጠምደን ነው ምናምን ብለን እንናገራለን በቃ ሲሉ ነበረ። ኧረ እባክህ በቀላሉ ከዚህ ነገር ምንወጣ ይመስላል? ያላሰብኩበት ይመስላል። ቦራ ሞቷል እኮ ምን ሆናል? ማን ነው የሚያምንን? ማንም አያምንን። የሚውል መቀመቅ ነው የሚከቱን። ይውል ማንም አይሰማን። ይውል ወንድሜ እኮ አንተ ለረዳ ብዬ እኮ ነው፣ ችግር ውስጥ እንዳገባ ብዬ እኮ ነው፣ እዛ ጋር እኮ ሊገልህ እኮ ነበር እኮ ላንተ ብዬ እኮ ነው እያለ ነበር። ጀሚል ሁሉ ነገር ሲፈጠር ታዳምጣለች፣ እያለቀሰች ጥላት ሄዳለች። ያማን እና ኦካን እዚህ ጋር አብረው ተቃቅፈው እየተላቀሱ ናቸው። በሌላ በኩል ኤሊያና ለያማን ልብስ ልታደርስ ልትሄድ ነው። መጀመሪያ የቤታቸው ሌላኛው ሰራተኛ አዛል ነበር ልታደርስ የነበረችው። እሷ ግን እኔ ካልወሰድኩኝ ብላ ልትወጣ ነው። ከዛ ድንገት ያማን ገላውን እየታጠባየችው ምስጥ ብላ ልብሱን አስቀምጣ ራቁቱ ማየት ጀመረች። እሱን እርቃኑን እንደዚህ ተመስጣ ስታዩ ድንገት ጉልፈም መጣች። ልጄን በጣም ትወጃለሽ እንዴ ስትላት ድንገት ኤሊያና ዞር ብላ ደነገጠች። ከዚህ በኋላ እዚህ ቤት ውስጥ እንዳለሽ ውጪ ከዚህ ጥፊ ከዚህ ስትላት ነበር። ኤሊያና ደንግጣ እየሄደች ነበረ። ክብሯን ተመልካቾች እንኳን ወደ ቅጠል ቲቪ ዩቲዩብ ቻናል በሰላም መጣችሁ። ወደ ተመልካቾች በዛሬው ዕለት በቅጠል ቲቪ ዩቲዩብ ቻናል የክብር ጌጥ የሚሰኘውን ድራማ ተመልክተናል። ወደ ተመልካቾች ከዚህ በኋላ ይህን ድራማ ወደ እናንተ ከዘውድ እንዲሁም ከያማን ልብ ድራማ በመቀጠል እያፈራረኩኝ ወደ እናንተ ማድረስን ይቀጥላለሁ። ይህ ድራማ ወደ እናንተ ሲደርስ የምትወዱት ድራማውን የምታደንቁ ላይክ እና ሼር ኮሜንት እያደረጋችሁ ድራማውን ዘውተር እንድትከታተሉ በትህትና ጠይቃለሁ። ሁሌም በኮሜንታችሁ በላይካችሁ የምታበረታቱኝን ውድ ተመልካቾቼ እና አድማጮች ከልብ አመሰግናለሁ። በቀጣይ በሌሎች የያማን ልብ የዘውድ እንዲሁም የክብር ጌጥ ድራማ በአዲስ ክፍል እስከምንገናኝ ድረስ በያላችሁበት መልካም ቆይታ እንዲሆን ተመኘው።